የቢሾፍቱ ቆሪጦች ከተስፋዬ ገብረአብ ክፍል 6። ሽማግሌው የዓለምሸት አባት ዝንቦቹን እየተከላከሉ የትዝታ ወጋቸውን ቀጥለዋል። ዓለምሸት በግማሽ ልብ ሆኖ ያዳምጣቸዋል። ቢሾፍቱ ቁልቁል አደገች። ደጉ አርመናዊ ይህ ምድር እንዲህ ወድሞ እንኳንም ባይኑ አላዩት፣ ቢያዩት ተንሰቅስቀው ባለቀሱ ነበር። ግን ለምንድነው የገዛ ምድራችንን ለማውደም እንዲያ የተባበር ነው? ማነው የዚህን ምስጢር መናገር የሚቻለው? የዚህ ሁሉ ፋፍ ተግባር ፈጻሚው ቆሪጥ ሳይሆን እንደማይቀር ልብ የሚነግረኝ ጊዜ አለ። ግን ደግሞ ጻድቁ አቡዬ ትተውናል ማለት ይሆን? ግን እኮ የቆሪጥ ባለመዋሎች በርክተዋል ዓለሜ። አንዳንዶቹን በልባችን ከአቡዬ ወገን እንዳለን ይሰማናል እንጂ ሐሳባችንና ድርጊታችን ሁሉ የቆሪጥ ሆኗል። ከዝቋላው ሰይጣን ጋር በደንብ አንፈራረምም። የእርሱን ድርጊት በመፈጸም እሱን አምላካችን አድርገነዋል። ቆሪጦች ሆነናል ዓለሜ። ይሄው ዛፎች አልቀዋል። የሕዝቡ ድህነት ብሶበታል። በእርግጥ የሐይቆቻችንና የወንዞቻችን ውሃ እስካሁን አልጎደለም። መሬቱም ቢሆን ታግሶናል። ገና ዓለም ነው፣ ፊቱን አላዞረብንም ዓለሜ። አቤት አባባ፣ እየሰማኸኝ ነው? አዎ እየሰማሁ ነው አባዬ። አርመናዊው ሙሴ ናርሲስ አርዛንጋሲያን የስንብት ዕለት ጠጉሩን እያሻሹ ያጫወቱትን እያስታወሰ ነበር። ረጋ ያለው ድምጻቸው ጭምር ጆሮ ላይ አለ። ልብን ሰርስሮ የሚገባ ድምጽ። አርመን የተባለች አገሬን ትቼ እዚህ ቢሾፍቱ ስመጣ ዙሪያው ሁሉ ባዶ ነበር። ከሐይቁ ቁራጭ መሬት ነው ገዝቼ ወሰድኩት። ከሰፌድ ዙሪያ የቆርኪን ያህል ነው እኔ ያለማሁት። ሌላው አሁንም ባዶ ነው። በአቦጋያ ሐይቅ ባዶ ነው። የሆራ ሐይቅ ዙሪያ ባዶ ነው። መሬት አልጠበበም፣ ውሃ አላነሰም። ታዲያ ንብረቴን ተነጥቄ መባረሬ ለምን ይሆን? የኔ ከዚህ መሄድ ድህነትን አያስወግድም፣ መጥፎ አርያ ብቻ ነው የሚሆን። ዶቅዶቄዎችንና ፈረሶችን ይዤ ሄዳለሁ። ሌላ ሀገር ሄጄ ግን ፈረስ ጋልባለሁ፣ ዶቅዶቄም እነዳለሁ። ኧረ ምድር እንደሆነ ሰፊ ናት። የትም ቦታ ሜዳለህ፣ የትም ሄጄ ጋልባለሁ። ወገኖች ምቀኝነት የተባለ ክፉ ጠላት በብብታቸው ስር ሸሽገዋል። ይህ አስቀያሚ በሽታ እንዳይዝህ ተጠንቀቀው የኔ ልጅ አደራ። እርግጥ ነው ሕዝባችሁ ቀናውን መንገድ የሚያሳየው ካገኘ ብርቱ ነው፣ ጉልበቱን አይቆጥብም። ዓለምሸትም እንደ አባቱና እንደ አርመናዊ ያሰበ ነበር ያደገው። ናምባ በሕይወቱ ባቡር ላይ ተሳፍረው ውቢቱን ደብረ ዘይት በማውደሙ ተግባር የተሰማሩትን ሰዎች ድርጊታቸውን ባሰበው ቁጥር ምንጊዜም እንደ አዲስ መገረም ያድርበታል። በግማሽ ልቡ አባቱን እያዳመጠ የራሱንም ትዝታ እያቀጣጠለ ከቆየ በኋላ በመካከሉ አባትና ልጅ ለደቂቃ ያህል በየራሳቸው ሐሳብ ተውጠው በዝምታ ቆዩ። ሽማግሌው ከዝንቦች ጋር በጭራ እየታገሉ፣ ዓለምሸት በትዝታ እልም ብሎ የኋሊት። ዓለሜ። አቤት አባባ። ከበየነ ልጅ ጋር ባሰባችሁት ጋብቻ ተሰናከለ ሲባል ሰማሁ። ምን ሆናችሁ ደግሞ? ትንሽ ነገር ነው አባባ። ማን ነው ያጠፋው? እኔ ነኝ አባዬ። አጥፍቻለሁም አትላት ታዲያ? ብያት ነበር፣ ግን የጋብቻውን ነገር እንዳነሳባት አልፈለገችም። እስኪ ቀስ እያለን እንደ ቀድሞ እንሆን ይሆናል። ጥቂት ልታገሳት። ቅያሜዋ የበረታ ቢሆን ኖሮ ስራዋን ጥላ እኔ ዘንድ ለመስራት አትመጣም ነበር። ምን በድልሃት ነው? ቅናት ታበዛለህ ትለኛለች። እንዲያ ነህ እንዴ ልጄ? አይደለሁም አባዬ። እንቆጳ ግን የወንድ ወዳጆችን ታበዛለች። እሱን አልወደድኩትም። እሷ ደግሞ ራሴን ስለማውቅ ወዳጅ ልትመርጥልኝ አትሞክር አለችኝ።
እንደዚያ ስትለኝ ግልፍ ብሎኝ ሴሰኛ መሆኗን ነገርኳት። በዚህ ነው የተጋጨ ነው። ሽማግሌው ይህንን ከሰሙ በኋላ ራሳቸውን ላይታች ወዘወዙ። ዓለሜ። አቤት አባዬ። ትዕግስት ማድረግን ልመድ። ከዚያም ወደ ትዝታቸው ተመለሱ። እናትህ እውነተኛ ደግ ነበረች። በዚች ደቂቃ ዓለምሸት ሊሰናበታቸው ፈለገ። ምክንያቱም ስለ እናቱ ሚሊዮን ጊዜ ነግረውታል። ደግ ነበረች እናትህ። 12 ዓመት ሙሉ አብረን ስንኖር አንድም ቀን ክፉ ካንደበቷ አልወጣም። አበባዬ እያልኩ ነበር የምጠራት። እሷ ደግሞ የኔ ወርቅ ትለኝ ነበር። ይህንን ሁሉ እኮ በደንብ አውቃለሁ አባዬ። ሲጋራውን አውጥቶ እየለኮሰ ሰዓቱን አየ። ቀጣፊና ልክስክስ የሆኑ ሰዎችን ቀጨሙ አቅምሼ ጋራ ብሩ በጭወት ሲደበላለቅና ጭረት እንኳ ሳይነካኝ ወደ ቤቴ ስመለስ አበባዬ ጉልበቴ ላይ ተደፍታ እየተንሰቀሰቀች ታለቅስብኝ ነበር። ባጭር ትቀጭብኛለህ እያለች ትጨነቅ ነበር። ዳሩ እሷ ቀድማኝ ሄደች። ጻድቅ መች ብዙ ይቆያል? ድሮንስ እኔ ኃጢአቴ በስቶ ነው የጋራ ብሩ ዝንቦች መቀለጃ የሆንኩት። እንደሱ ማሰብ አይገባም አባባ። እሱ እኮ የአምላክ ሥራ ነው። ሽማግሌው በመስማማት ራሳቸውን ወደ ላይና ወደ ታች ወዘወዙ። ጭራቸውንም ምዕራፍ 7 6 ሳምንታት አለፉ። ዕለቱ ሰንበት ነበር። የታኅሳስ አጋማሽ ሰንበት ታኅሳስ 1989። በዚያን ዕለት ከሰዓት በኋላ ቢሾፍቱ ሐይቅ ሞቅ ደመቅ ብላ ታየች። በአርመን ሰፈርና በጋራ ብሩ መካከል የውሃ ዋና ማራቶን ውድድር በመካሄድ ላይ ነበር። ለአሸናፊዎች ከፍተኛ ሽልማት የሚያስገኘው ውድድር በቢሾፍቱ አግሮ ኢንዱስትሪ የተዘጋጀ ሲሆን አዱኛ ነበር አስተባባሪው። የውሃ ዋና ማራቶን ስፖርት ውድድሩን ለመመልከት የቢሾፍቱ ሐይቅ ወጣቶችና ጎልማሶች ግልብጥ ብለው ከሐይቁ ዳርቻ ተገኝተዋል። የጋራ ብሩና የአርመን ሰፈር ኮበሌዎች ከፍተኛ ፉክክር ይዘዋል። የተመልካች ድጋፍና ፉጨት ጩኸቱ የቢሾፍቱን ሐይቅ በማናወጥ ላይ ነው። 20 ነበሩ የዋና ማራቶን ተወዳዳሪዎቹ። 10 ከአርመን ሰፈር፣ 10 ከጋራ ብሩ። ተወዳዳሪዎቹ ቢሾፍቱ ሐይቅ እምብርት ደርሰው በመመለስ ላይ ሲሆኑ ጥበቡና ሚሊዮን የተባለ 2 ኮበሌ ዋናተኞች ሌሎችን በሰፊ ርቀት መርተው ለአንደኝነት በመተናነቅ ላይ ነበሩ። የአርመን ሰፈር ሰዎች የጥበቡን ስም እየጠሩ ይጮሃሉ። ጋራ ብሮቹ ሚሊዮንን ተመልከችን ቆባ ሲል ጮኸ ዓለምሸት። የእጆቿን ጣቶች ጥፍር ቀለም ማስለቀቁን ተወት አድርጋ ወደ ሐይቁ ደረት አየች። እየመራ ያለው ማን ነው ስትል ጠየቀችው። ጥበቡ የአርመን ሰፈር ልጅ ነው። ዓለምሸት ተቀራርበው እየተወናጨፉ ካሉ ተወዳዳሪዎች ላይ አይኖቹን አልነቀለም። እኔ የአርመን ሰፈር ደጋፊ ነኝ። ለምን? አንተን ለመቃረን ነዋ። እንግዲያው ትሸነፊያለሽ እና ያለና የአርመን ሰፈር ደጋፊዎቹ ሆታ ቢሾፍቱን በማናወጥ ላይ ነበር። የኮበሌዎቹ የዋና ውድድር በአርመን ሰፈሩ ጥበቡ አሸናፊነት ሲጠናቀቅ እንቆጳ እያጨበጨበች ዓለምሸት ላይ ቀለደችበት። የአርመን ሰፈር ደጋፊዎች ግን አሸናፊነታቸውን እንደ እንቆጳ ቀለል ባለ ስሜት አልነበረም ያስተናገዱት። ጭፈራና ሆታውን እያስነኩት ነበር። ተመልከች ሕዝቡን ሲል በሐይቁ ዳርቻና በየዛፎቹ ላይ ተንጠላጥለው ውድድሩን የሚመለከቱትን ባላገሮች አመለከታት። ይህ የሚያስገነዝበን በቀላሉ መደሰት የምንችልበት ዕድል እስከዛሬ ሳንጠቀምበት መቅረታችን። ተፈጥሮ ሁሉን አመቻችቶ የሰጣቸው ጋራ ብሮቹ የጸጋቸውን ዋጋ ሳይጠቀሙበት መቅረታቸው እርግጥ ነው። ጋራ ብሩ ቢሾፍቱን ከግርጌዋ፣ ዝቋላ ተራራን፣ አረንጓዴ ባህሯንና የሞጆን ወንዝ ከራስጌዋ አጋድማለች። የዝቋላ ተራራ ለጋራ ብሩ የራስጌ ከለላ ይሆን ዘንድ ሆነ ተብሎ በፈጣሪ የተከለለ ነው የሚመስለው። ሰማዩን ውጦታል። ግርማ ሞገሱ ልብን በሐሴት ይበረግዳል። አንዳንድ ጊዜ አናቱ ላይ ጥጥ የመሰለ የደመና ቆብ ደፍቶ ለሚያየው የዝቋላን ደብር ባህታውያን ነው የሚመስለው።
ዝቋላ ተራራ ላይ ባዶ መሬት ተፈልጎ አይገኝም፣ ጥቅጥቅ ያለ ደን ብቻ እንጂ። ጥቅጥቅ ያለው አረንጓዴ ደን ከሩቅ ሲታይ ጥቁር ይመስላል፣ ቀረብ ሲሉት ግን አረንጓዴ ነው። ደኑ ዓይንና ልብን ይሞላል። በእርግጥ የአካባቢው ሰዎች ለስም እንኳን አንድ ችግኝ የተከሉበት የታሪክ አጋጣሚ የለም። ይልቁንም ደኑን የመመንጠርና በሰደድ እሳት የማውደም ታሪካቸው ነው ጎልቶ የሚታወቀው። በተለይ ከሰል የማክሰል ተግባራቸው የዝቋላ ተራራን ተፈታትኖታል። ባላገሮቹ እሳቱን ካያያዙና ካዳፈኑ ወዲያው ብቅ እያሉ መቆጣጠሩ ላይ ይሰንፋሉ፣ አለዛም ይዘነጉታል። ይህ ሲሆን እሳቱ ከተቀበረበት በነፋስ ኃይል አፈትልኮ እንደ ማቱሳላ የረዥም ዘመን ዕድሜ የተጎናጸፈውን ደን ያለ ርኅራኄ በነበልባል ምላሱ መላስ ይጀምራል። እናም ያ የተፈጥሮ ውበትና ሀብት በአንድ አፍታ ራሰ በራ ጎረምሳ ሲመስል ለገበሬዎቹ ልብ ለይምሰል እንኳን አይደነግጥም። ለምን ቢባል የዚያን ሀብታም ምድር ገራምነት ስለሚያውቁት እንጂ ሌላ አይደለም። ገራሙ ምድር በባላገሮቹ እንዝህላልነት መነሻ በቃጠሎ የተራቆተውን ስፍራ ወዲያው ራሱ መንከባከብ ይጀምራል። በቃጠሎ ጥቀርሻ የመሰለው የተራራ ወገብ በመጀመሪያው ክረምት ሳርና ቁጥቋጦ ይለብሳል። በጸደይ ወቅት የዛፍ ዘር ፍሬያቸውን እያመጡ ከወደመው ስፍራ ላይ ያንጠባጥቡታል። ገራሙ ምድርም እኒያን የዛፍ ዘር ፍሬዎች ጸንሶ ወልዶ አቅፎ ደግፎ ያሳድጋቸዋል። የውሃ ዋና ውድድሩ ቀጥሏል። ሕፃናት ዋናተኞች የቢሾፍቱን ሐይቅ እየሰነጠቁ በመወንጨፍ ላይ ናቸው። የጋራ ብሩና የአርመን ሰፈር ሰዎች ቦታና ፉጨቱ ተደበላልቋል። ይህንን መሰል ድንቅ የውሃ ዋና ስፖርት ውድድር ቀደም ሲል በሀበሾች ምድር ስለሚካሄዱ የሚታወቅ ነገር ነበር። ቀደም ሲል በሀበሾች ምድር ስለመካሄዱ የሚታወቅ ነገር የለም። ጋራ ብሩ ዛሬ ነቅታለች። እንደ ወትሮው ሰንበትን ዝምባምና እንቅልፋም ሆና እየሸኘቻት አይደለም። አለምሸትና እንቆጳ ከሐይቁ አፋፍ ላይ ተቀምጠው በግማሽ ልብ የውሃ ዋና ስፖርቱን እየተከታተሉ፣ ግማሽ ልባቸው ደግሞ ከስፖርት ውድድሩ ባሻገር ባሉ ወጎቻቸው ተይዘዋል። በማህበራዊ አገልግሎት ዙሪያ የያዟቸው ዕቅዶች በምን ሁኔታ ላይ እንዳሉ እያጫወተችው ነበር። በግል ተነሳሽነታቸውና በቤተሰብ ግፊት ደብረ ዘይት ድረስ በእግር ተጉዘው ትምህርት እየተከታተሉ ላሉ 20 አማቴዎች የጥናት ፕሮግራም እንደተዘጋጀላቸው ከ3000 በላይ ቁጥር ካለው የጋራ ብሩ ነዋሪ ለትምህርት ገበታ ደርሰው ሳለ የከብት ጭራ በመከተል ላይ ያሉ 1200 ሕፃናት መመዝገባቸው በጤና መስክ በክሊኒክ ደረጃ ለማቋቋምም ጥናቱ መጠናቀቁን ከአንድ ወር በፊት የጀመረው ለእናቶች የጤና ምክር አገልግሎት የመስጠቱ ሂደት በፕሮግራሙ መሰረት ሳይቋረጥ እንደቀጠለ እያወጋችሁ ነበር። የቆሬቶቹ ጥናትስ እንዴት እየሄደልሽ ነው ሲል ጠየቃት። ጥሩ ነው። ሸረሪቷን በሕግ ለመጠየቅ የሚያስችል መረጃ አግኝተሻል? በጣም ብዙ አለች በተጋነነ ድምፅ። ድርጊቶቹ ከሸረሪቷ ጋር በቀጥታ የተያዙ በመሆናቸው በግንባር ቀርቦ የሚመሰክር ሰው ማግኘት ይቸግር ይሆናል እንጂ ያገኘኋቸው መረጃዎች ጥቂት አይደሉም። ክሱን ለመጀመር የሚያስችል መነሻ እንኳን አናጣም። የዘካርያስ እኮ በቂ ነው፣ ለመጀመሪያ ያህል ማለት ነው። እሳት የላሰ ጠበቃ አነጋግሬያለሁ። ውጤት ባናገኝ እንኳን ሸረሪቷን እንደምትደፈር ማረጋገጥ ከቻልን ታላቅ የአመለካከት ለውጥ ይፈጥራል። ለማጋለጥ ያህልማ ከበቂ በላይ አሰቃቂ ድርጊቶቿን አዘብስቤልሃለሁ ካለች በኋላ አይኖቿን ከሐይቁ ማዶ አሻግራ በተለይ አንዱ የሌላውን ሀብት ለመዝጋት የሚጠቀምበት የመተትና የጥንቆላ ድርጊት በእጅጉ አሰቃቂ ነው። 10 የደብረ ዘይት ከተማ ሆቴሎች በተለያዩ ጊዜያት ከሆቴል ቤታቸው ጣሪያ ላይ በስለት የተቆረጠ የሕፃን ልጅ እጅ ተጥሎ አግኝተዋል። የዓለምሸት አይኖች ፈጠጡ። ትንፋሹን ውጦ ይመለከታት ጀመር። እንቆጳ ታብራራለት ገባች። እርስ በርስ በምቀኝነት የሚጠላለፉት ነጋዴዎች ትዕዛዙን የሚያገኙት በቀጥታ ከቀዩ ሸረሪት ሲሆን ለሚያገኙት አገልግሎትም በስለት መልክ ስጦታ ያቀርቡላታል። አንዱ የቅርብ ጎረቤቱን ወይንም ወዳጁን
አሊያም የባላንጣውን ንግድ ለመዝጋት የሕፃን ልጅ እጅ ማግኘት ካለበት የግድ አንድ ቦታ አንድ ሕፃን ተገሏል ማለት ነው። ከወደ ገጠር አካባቢ ደግሞ በእረኝነት ላይ ሳሉ የሚሰወሩ ሕፃናት የመኖራቸው ወሬ በየጊዜው የሚሰማ ነው። እነዚያ ሕፃናት እጃቸው ወይንም ከአንገት በላይ ያላቸውን አካል ለአንድ አገልግሎት ተፈልጎ መጠለፋቸው አይጠያይቅም። ዓለምሸት በሐዘኔታ ራሱን ግራ ቀኝ ነቀነቀ። ህብረተሰቡ ግን ይህንን መሰል ድርጊቶቹን እየሰማ እንዴት ሊታገስ ቻለ? ይሄ የማይታመን ነው። ያስፈራል አለች እንቆጳ። ብዙዎቹ ራሳቸው ላይ በቀጥታ ጉዳት እስካልደረሰ ድረስ ከሰይጣናዊ ድርጊቶች ጋር መጋጨትም ሆነ መነካካት አይፈልጉም። ድንገት ከተነኩም ወደ ጠበል መገስገስ ይመርጣሉ እንጂ የድርጊቱ ፈጻሚ ከሚሏቸው ጋር መጋፈጥን ይፈሩታል። የተማሩ የምትላቸው ደግሞ የሚነገረውን ወደ አለማመኑ ያዘነብላሉ። ባለስልጣናት በበኩላቸው መተት፣ ጥላወጊ፣ ቡዳ፣ አንደርቢ የመሳሰሉት ነገሮች ህብረተሰቡን ሊያወኩ ይችላሉ ብለው አያምኑም። እንደ ህብረተሰብ ችግር ሊቀበሉትም አይፈልጉም። ምክንያቱም ብዙውን ጊዜ ተጨባጭ ነገር የለውም። ይገርማል። ጥናቱን ሳካሄድ የሰማኋቸው አንዳንድ ታሪኮች ምነው ደራሲ በሆንኩ ነው የሚያሰኙኝ። ስለ ቆሪጥ የማናውቀው ብዙ ታሪክ አለ። ምናልባት ትምህርታችን ላይ እናተኩር ስለነበር ሊሆንም ይችላል። ምን ልዩ ትረካ አገኘሽ? ብዙ ድንቅ ድንቅ ትረካዎች አሉ ህብረተሰብ ውስጥ፣ በጣም ብዙ። ሽማግሌዎቹ ሲያውጉህ በታዋቂ ደራሲያን የተጻፉ ተረቶችን የምታነብ ነው የሚመስል። በተለይ ስለ ፌላ ቤላ አያሌ ወጎች አሏቸው ብላ ፈገግ ካለች በኋላ ከአጫጭሮቹ መካከል አንድ ሁለቱ ልንገርህ። እስኪ ንገረኝ አለ በመጓጓት። እንቆጳ ከፈገግታ ወደ ሞቀ ሳቅ ተሸጋገረች። እንቆጳ የሚል ስም ለምን እንደወጣልኝ ገምተህ ታውቃለህ? ስትል ጠየቀችው። እኔ እንጃ ነኝ። ቆሪጥ ፐንና የጰ ፊደላትን የጥይት ያህል ይፈሯቸዋል ተብሎ እንደሚታመን አታውቅም? ዓለምሸት በረዥሙ ሳቀ። ቆሪጥ እንዳይጠጋሽ እንዳይሆን እንቆጳ መባልሽ መሆኑ ነው። ጋራ ብሮዎቹ ገጠመኝ የሚሉትን አስገራሚ ታሪክ ልንገርህ። ዓለምሸት ቀልቡን ሰብስቦ ጆሮውን ሰጣት። ከብዙ ጊዜ በፊት አንድ ባላገር ከአዱላላ ወደ ጋራ ብሩ ዘመድ ጥየቃ ይመጣሉ ስትል ጀመረች እንቆጳ። እዚህ ጋራ ብሩ ይከርሙና ታዲያ አንድ ቀን ቀትር ላይ ልብስ ለማጠብ ብቻቸውን ወደ ሐይቁ ለመውረድ ሲነሱ ዘመዶቻቸው ድንገት ቆሪጥ ከመጣባት ብለው ፖስታ ይበሉት፣ ፖስታ ካሉት ፈርቶ ይሸሻል ይሏቸዋል። ባላገሩ ይህንን ምክር ተቀብለው ወንዝ ወርደው ልብስ ሲያጥቡ ቀትር ላይ ቆሪጥ ከተፍ ይልባቸዋል። የአዱላላው ሽማግሌ ቆሪጥን ለማባረር የተሰጣቸው ጥይት ተጠቀሙባት። ቦስጣ ባስጣ እያሉ ጮሁ። ዳሩ ምን ያደርጋል፣ ቆሪጥ የፐኔ ፊደል ዘሮች እንጂ በን አይፈራምና በቁጣ ወደ ሽማግሌው ደርሶ ጎትቶ ደፍቆ ገደላቸው። በዚህም አልበቃው፣ የአዱላላውን ሽማግሌ እየጎተተ ወደ ማደሪያው ወሰዳቸው። ዓለምሸት ራሱን ግራና ቀኝ እየናጠ በፈገግታ ተውጦ እያዳመጣት ሳለ ድንገት ትረካውን ገታ አድርጋ አስገራሚው ይሄ አይደለም፣ ከዚያ በኋላ ጋራ ብሮቹ የአዱላላውን ሽማግሌ አስከሬኑን ማግኘት የቻሉበት መንገድ ነው በእጅጉ ያስገረመኝ ካለች በኋላ ሽማግሌዎቹ ባወጓት እርጋታና የትረካ ቋንቋ ታጫውተው ቀጠለች። የኛ ሰዎች የአዱላላውን ሽማግሌ አስከሬን ለማግኘት እዚህ አፋፍ ላይ ተቀምጠው ይለማመኑ ጀመር። እንደተለመደው በሰባተኛው ዕለት ሬሳውን እንደሚመልስ እርግጠኛ ነበሩ። ዳሩ ግን ሳይሆን ቀረ። 10 ቀን ሞላ። በ11ኛው ቀን ግን እድሜ ለፌላ ቤላ የባላገሩን አስከሬን ማግኘት ተቻለ። እንቆጳ ታሪኩን ባጭሩ አጫወተችው። ቆሪጥ የአዱላላውን ሽማግሌ ሬሳ ለዘመዶቹ ላለመመለስ ወሰነ። ምክንያቱም ፓስታ ብሎ ጥይት ሊተኩስበት በመሞከሩ ቆሪጥ ክፉኛ ነበር የተንገበገበው። ዳሩ ግን ባላገሩ ፖ በማለት ፈንታ ቦስጣ በማለቱ ቆሪጥ እጅ ላይ ወደቀ። የጋራ ብሩ ሰዎች ታዲያ የዕለት ስራቸውን አቋርጠው ቢለማመኑትም ቆሪጥ ንዴቱ ሊበርድለት ባለመቻሉ በተለመደው 7ኛ ቀን አስከሬኑን ለመመለስ ሳይፈቅድ ቀረ።
የሽማግሌውን ሬሳ ከመኝታው ዳር አጋድሞ ይጠብቀው ቀጠለ። በ10ኛው ቀን ግን ሰለቸው። እስከ መቼ ከዱላላ ባላገር ሬሳ ጋር ቆያለሁ አለና ፌላቤላን ጠርቶ መጫወቻ ይሁንሽ ሲል ሬሳውን ሰጣት። ፌላቤላ ምንም እንኳን በቆሪጥ መተት የታሰረች ብትሆንም የጋራ ብሩ ሰው መሆኗን በደንብ ታውቃለች። ቆሪጥም ሆነ ብሎ ሊያስከፋት በማሰብ ነበር ሰው ሆና ሳለ መጫወቻ ይሁንሽ ብሎ የሰው ሬሳ የሰጣት። ፌላቤላ የቆሪጥን ጭካኔና ክፋት አሳምራ የምታውቅ በመሆኗ የልቧን በልቧ በመሸሸግ የምፈልገውን መጫወቻ ሰጠኸኝ ብላ ከልብ ያልሆነ የደስታ ሳቅ አሰማች። ከዚያም ፈጠን ብላ የሐረግ ቅጠል ቆርጣ የሽማግሌውን ግራ እጅ ግጥም አድርጋ በማሰር የሐረጉን ጫፍ ይዛ በውሃው ውስጥ ተወነጨፈች። ይህን ጊዜ ቆሪጥ ጠረጠራት። በደስታ የሳቀችው ልታታልለኝ ሊሆን ይችላል ብሎ በማሰብ ፈጥኖ ማህፀኗ ውስጥ ወደ አስቀመጠው እባብ ጥልቅ ብሎ የምታደርገውን ማየት ጀመረ። ፌላቤላ ብልህ እንደመሆኗ ማህፀኗ ውስጥ ተጠቅልሎ ወደ ተቀመጠው መተተኛ እባብ ሲገባ ይታወቃታል። በእርግጥ ምልክቱ ግልጽ አይደለም። ከጊዜ ብዛት ግን ሰውነቷን ከበድ የሚላት ቆሪጥ በማህፀኗ ከተቀመጠው እባብ ውስጥ ሲገባ መሆኑን መረዳት ችላለች። በዚያን ዕለትም ሊሰልላት እንደገባ አውቃ ማስመሰሏን ቀጠለች። በደስታ እየቦረቀች የአዱላላውን ሽማግሌ ሬሳ እየጎተተች በውሃው ውስጥ ከዳር እስከ ዳር ትወነጨፍ ገባች። የቢሾፍቱ ዓሣዎች ተሰብሰቡ እያለች በጨዋታው ይካፈሉ ዘንድ ተናጠች። እነሆ ምግብ ይዤላችኋለሁ፣ እነሆ የገብስማ ዶሮ በነጭ እንጀራ፣ እነሆ የጉራጌ ክትፎ በቆጮ፣ እነሆ የዱከም ሰንጋ፣ እነሆ የጾም በየአይነት ከዓሣ ጋር እያለች ሳቋን ስታሰማ ቆሪጥ ተታለለ። መከታተል አልፎም ለዓሣዎቹ የጾም በየአይነት ከዓሣ ጋር የሚል ግብዣ ማቅረቧ ከልብ አሳቀው። እንዳሻት ትጫወትበት ብሎ ማህፀኗን ለቆ ፈትለክ አለ። የሽማግሌውን ሬሳ ለመጠበቅ ቢሾፍቱ 10 ቀን በመቆየቱም የውሃ ለውጥ ይሆነኛል ብሎ በአቋራጭ ውስጥ ለውስጥ ወደ ሆራ ሐይቅ ሄደ። ፌላ ማህፀኗን ቀለል ሲላት ቆሪጥ ለቋት መውጣቱን በመረዳቷ መፈንጠዟንና መሳቋን ትታ የሽማግሌውን ሬሳ ላይ ተደፍታ ስቅስቅ ብላ አለቀሰች። አልቅሳ ሲወጣላት የሽማግሌው እጅ ላይ ያሰረችውን ሐረግ ፈታ አስከሬኑን በክብር አቅፋና ደግፋ ወደ ሐይቁ ዳርቻ ወስዳ የጋራ ብሩ ሰዎች አይተው እንዲወስዱት ፊት ለፊት አንሳፈፈችው። ይህንን አድርጋ ስታበቃ ጋራ ብሮቹ ሬሳውን ሊወስዱ እስከሚመጡ ትጠብቅ ጀመር። መቼም የቆሪጥ መተት ስውር ሆኖ ትኖር ዘንድ አድርጓታልና ቆሪጥ ለራሱ ጉዳይ ሲል ያውም በራሱ መሪነት ከሰዎች ጋር እንድትገናኝ ካላረገ በቀር ሰዎች እሷን አያዋትም። ቢሆንም እነሱ ቢያዋትም ባያዋትም እሷ ወገኖቿን ማየት ስለምትናፍቅ ሬሳውን በማግኘታቸው ሲደሰቱ ለመመልከት፣ በዚያውም ደግሞ ፈሪውና አቃጣሪው ቁራ ሬሳውን አይቶ ለቆሪጥ እንዳያሳብቅ ትጠብቅ ጀመር። ታዲያ የፈራቸው አልቀረም። የጋራ ብሩ ሰዎች የሽማግሌውን ሬሳ አይተው ተጠራርተውና ተሰባስበው አስከሬኑን ለመውሰድ በመምጣት ላይ ሳሉ ቁራ ድንገት ከተፍ አለ። ፌላቤላ በድንጋጤ ልቧን ሰነጠቀው። ግን ደግሞ የቁራን ጠባይ አሳምራ ስለምታውቅ ፈጠን ብላ ጠራችው። ቁራ አንድ ጊዜ ና። ስለሚተዋወቁ ተጣድፈው አጠገቧ ሄዶ አረፍ አለ። ምን ትሰሪያለሽ እዚህ ሲል ጠየቃት። አንተን እየፈለኩ ነበር አለችው። እውነት ብሎ ደስ አለው። ተፈላጊ እንደመሆን የሚያስደስት ነገር የለም። ፌላቤላ የቁራን ልብ መቼ አጣችው? ጀርባዋን እያሻሸችለት ምን ነው ያንተን የመሰለ ጥቁር ላባ በኖረኝ ትለዋለች። የልብሽን ነው ብሎ ጮኸ። ምን አስዋሸኝ አለችው ኮስተር ብላ። ሰዎች እኮ ለሰርጋቸው ጥቁር ነው የሚለብሱት። እንዳንተ ጥቁር ላባ ቢኖራቸው ግን ዘላለም ሰርጋቸው በሆነ ነበር። ቁራ ራሱ እስኪዞር በደስታ ተቃጠለ። ሙገሳው እንዳይቋረጥበት በመስጋትም እባክሽ ስለኔ ሌላም ነገር ንገሪኝ አላት። እያለም ተማጸናት። በዚህ ላይ ደግሞ አንተ ጀግና ነህ። ፌላቤላ ታዲያ ጋራ ብሮቹ የሽማግሌውን አስከሬን ለመውሰድ ወደ ሐይቁ መቃረባቸውን አስተዋለች። ቁራን ለማዘናጋት ሙገሳዋን ቀጠለች። በዚያ ላይ ደግሞ አንተ ጀግና ነህ።
ክንፍ ካላቸው ሁሉ በጀግንነቱ አንተን የሚወዳደር በፍጹም ማንም የለም። እኔ በበኩሌ እንዳንተ አይነት ልበ ሙሉ ጀግና ከቶ ገጥሞኝም አያውቅ። ይህን ጊዜ ግን ቁራ ከቶ ስሜቱን መቆጣጠር አቃተው። አይኖቹ የደስታ እንባቸውን እንደ ጅረት ለቀቁት። በፌላ ቤላ እውነተኛነትም ልቡ ተነካ። ይህን ፍንትው ያለ ሐቅ ቀደም ሲል ከማንም ሰምቶት አለማወቁን ሲያስታውስም ሌሎች ፍጥረታት ምን ያህል ምቀኞች መሆናቸውን ተገነዘበ። ግን ደግሞ ሕሊናውን ጥቂት ተቆጠቆጠው። ምንም እንኳ ጀግና መሆኑን ያለመጠራጠር ያመነ ቢሆንም የንስር አሞራ ጉዳይ ግን አሳስቦታል። ስለዚህ ለፌላ ቤላ የማረጋገጫ ጥያቄ አቀረበላት። ስሚ እኔ ፌላ፣ አሁን ያልሽው በደንብ ገብቶኛል። ብዙዎች ግን ጀግና የሚሉት ንስር አሞራን ነው። ይሄ እንዴት ነው? ፌላ ከትከት ብላ ሳቀች። ንስር አሞራ? ማን ነው ንስር አሞራን ጀግና ያደረገው? እኔ እንዲያ ሲባል ሰምቼ አላውቅም። ንስር አሞራ ጉረኛ እንጂ ጀግና አይደለም። ልዩነቱ ምንድነው? ሲል በጉጉት ጠየቃት። እንዴት ልበልህ? ንስር ጉራ ብቻ ነው። ጥበበኛ ነኝ። ከነፋስ ጋር እንዴት መሄድ እንዳለብኝ አውቃለሁ። ከሰማይ አይጥ አይቼ ተወርውሬ ቀልቢያት እንደገና በነፋስ ፍጥነት እመለሳለሁ። ጥፍሬ ሰንዝሮ አይስትም ምናምን ይላል። ይሄ ጀብዱና ጉራ ነው። አንተ ግን ሙያህን በልብ ነው። በተለይ ጀግንነት የሚታወቀው ታሪክ ሲመረመር በኖህ ዘመን ምድር በውሃ ሙላት የተዋጠች ጊዜ ኖህ ከየፍጥረቱ ሰባት ጊዜ መርከብ ውስጥ በመግባት ከፍጥረታት ሁሉ ዘር ማትረፉን መቼም አንተ ታውቃለህ። ያን ጊዜ ኖህ ውሃው መጉደሉን ለማወቅ ሲፈልግ መጀመሪያ ቁራን ነበር የላከው። ኖህ በወቅቱ ቁራን የመረጠው ለምን ይመስላል? ግልጽ ነው። ክንፍ ካላቸው መካከል ያንን የመሰለ ተግባር ማከናወን የሚችል ሌላ ጀግና ባለመኖሩ ነው። ሐቁ ይሄ ነው። ያኔ ታዲያ ንስር አሞራ የት ነበር? ስሙም አልተጠራ። እንኳን ያን ለመሰለ የጀግንነት ሥራ ሊታጭ ስለመኖሩ እንኳን የሚታወቅ አልነበረም። እርግጠኛ ነኝ ንስር ያኔ በብርድ ተቆራምቶ ከመርከቡ አንድ ጥግ ተወሽቆ ነበር። ቁራ ይህንን ታሪክ ሲያዳምጥ ከመገረሙና ከመደነቁ የተነሳ ሳቅና እንባ ተቀላቀሉበት። ምንም እንኳን ንስርን እንደሚፈራው በልቡ ቢያውቅም ጀግንነትና ጉረኝነት የተለያዩ መሆናቸውን በማያሻማ መንገድ ግልጽ ሆኖ ስለቀረበለት አንጀቱ ቅቤ ጠጣ። በተለይም በአባቶቹ ኮራ። በዚያ ቀውጢ ዘመን ከባለ ክንፎቹ ሁሉ ውሃው መጉደሉን እንዲያጣራ ቁራ መላኩ በኩራት ላይ ኩራት ደረበለት። በፌላ ቤላ አዋቂነት ልቡ በመነካቱ ደግሞ ደጋግሞ ምስጋናውን አቀረበላት። አመሰግናለሁ ፌላ ቤላ፣ አመሰግንሻለሁ፣ አደንቅሻለሁ፣ አከብርሻለሁ። በእውነቱ ዛሬ ማንነቴን አውቄያለሁ። ጀግንነቴ ታሪካዊ መሆኑን መገንዘቤ አኩርቶኛል። ንስር አሞራ ሲያስፈራራኝ የኖረው በምላሱ ብቻ መሆኑን በጥልቀት ተረድቼዋለሁ። ከዛሬ ጀምሮ ግን ምላስ ቦታ የለውም። ተወርዋሪ ነኝ፣ ከነፋስ እኩል እበራለሁ፣ ነጣቂ ነኝ። ነጥቄና ገድዬ ስፈተለክ ከዓይን ቀድማለሁ ቢለኝ ወግድ እለዋለሁ። እንዲያውም ጉልበተኛ ነኝ እያለ ግርማ ሞገሴ ያማረ ነው፣ ውሎዬ ከደመናዎች መሃል ነው እያለ ሲንቀኝ እንዳልነበረ የመናቁ ተራ አሁን የኔ መሆን አለበት። እስከ ዛሬ ናቀኝ በቃዋል። አሁን ግን ለመሆኑ እለዋለሁ። እስኪ ምድር በውሃ ተጥለቅልቆ ፍጥረታት በኖህ መርከብ ታጭቀው በፍርሃት በጭንቀት በታነቁበት በዚያን ዘመን አባቶች የት ነበሩ? ኖህ አያቴን በስም ጠርቶ ቆራ እባክህ ብቅ በልና ውሃው ጎሎ እንደሆነ ይልኝ ብሎ ሲማጸነው ጀግናውና ኩሩ ቅድመ አያቴ አለማመንታት የፍጥረት ዘር ወደ ሌለባት ምድር በሮ በመሄድ እርጥብ ቅጠል በጥርሱ ይዞ በመምጣት የጀግንነት ተግባር ፈጽሞ ወደ መርከቧ ሲመለስ የአንተ አያቶች የት ነበሩ? በልኮ ተናገር እለዋለሁ። አላምንም ካለ ደግሞ ከአያቶቼ በወረስኩት ጀግንነት ቆይ አለች ፌላ ቤላ። ቅድመ አያትህ እርጥብ ቅጠል ይዞ አልተመለሰም። እዚህ ላይ እንዳትሳሳት። ምክንያቱም ንስር አሞራ ምንም እንኳ ጀብደኛና ጉረኛ ቢሆንም ጭንቅላቱ እንደ ጥይት ነው። ታሪክን ጠንቅቆ ስለሚያውቅ መሳቂያ መሳለቂያ ሊያደርግህ ይችላል።
እሺ ንገሪኝ ፊላ። እኔ ረሳዋለሁ እንጂ ታሪኩን እኮ አውቀዋለሁ። በይ ንገሪኝ። እሺ ቅድመ አያቴ ከመርከብ ከወጣ በኋላ ምን ገጠመው? እንግዲህ ታሪኩ አከራካሪ ነው። አንዳንዶቹ በዚያው ጭልጥ ብሎ ቀረ ሲሉ፣ ሌሎች ደግሞ ባዶውን ተመልሶ መጣ ነው የሚሉት። ቁራ ኩሩ በመሆኑ የኖህን መልእክት ንቆ ነው ሳይመለስ የቀረው የሚሉም አሉ። በእርግጥ ንስር አሞራ የተለየ ነገር ነው የሚናገረው። የቅድመ አያትህ ሬሳ ጭቃ ላይ በጀርባው ተፈንግሎ ጉንዳኖች ሲጫወቱበት እንዳየና ለዚህ የበቃውም የኖህን መልእክት ረስቶ ከእርሱን ሊሞላ ወዲያ ወዲህ ሲል እክል ገጥሞት ነው እያለ ያወራል። ይሄ አልሆን ሲለው ደግሞ ቅጠል አጣው ብሎ ተመልሶ የመጣው ፈርቶ ነው ሲል ያወራባችኋል። ይህንን ግን እኔ አልቀበለውም። ቁራ በንዴት ጮኸ። ልክ ነሽ ፊላ፣ ይህንን ማንም ሊቀበለው አይችልም። ማንም ሊቀበለው አይገባም ፈጽሞ። ቅድመ አያቴ የኖህን መልእክት ንቆ ነው ሳይመለስ የቀረው። አዎ፣ ዋናው ግን ማወቅ ያለብህ በዚያ ወቅት ንስር አሞራ ይህንን የጀግንነት ተግባር መፈጸም አለመቻሉ ነው። እንዲያውም ከቁራ በኋላ እንደገና የሚላክ ጠፍቶ እርግብ ናት የተላከችው። እርግብ ግን ያው የዋህ ስለሆነች ክፉና በጎውን ስለማታውቅ ኖህ ሲያዛት ብድግ ብላ ሄደች። እንዳልኩህ ዋናው ጉዳይ ንስር አሞራ ያን ጊዜ የት ነበር የሚለው ነው። ልክ ነሽ። ይሄ አስመሳይ፣ ይሄ ጉረኛ፣ ደፋር መሳይ፣ ይሄ ምላሳም። ቁራ ድንገት ድምፁ ስርግ አለበት። በዚያች ቅጽበት የንስር አሞራ ፍጥነትና እንደ ካራ የሳሉ ጥፍሮች ስለታወሱት ሽምቅቅ አለ። ሊናገር ያሰበውን ለመጨረስ እንኳን ድፍረት አጣ። ፌላ ቤላ በሞተ ድምፅ ጠራት። ወይ የኔ ቁራ። ፌላ ቤላ ጋራ ብሮዎቹን በሩቅ እያስተዋለች ነበር። በሐዘን አረው ሳለ ቆሪጥን ለማታለልና የወገናቸውን አስከሬን ለማግኘት እልልታ እያሰሙ የአዱላላውን ሽማግሌ አስከሬን አንስተው በመመለስ ላይ ነበሩ። ፌላ ቤላ አዝነው ሳለ እልልታ የሚያሰሙ ወገኖቿ ሁኔታቸው ልቧን በስቃይ የወጋው፣ ቁራን ማዘናጋቷን ቀጥላለች። ቁራ ጭንቀት በዋጠው ድምፅ ስጋቱን ገለጸላት። ግን እኮ ፌላ ቤላ፣ የንስር አሞራ ቁጣ በጣም ያስፈራል። መሬትን ተጠግቶ ሲወረወርማ ተይው። የፌላ ቤላ አይኖች ማዶ ላይ ናቸው። ጋራ ብሮዎቹ የሽማግሌውን አስከሬን በውሳንሳ ይዘው በመረቅ ላይ ነበሩ። እየራቁ ወዳጄ ቁራ፣ በል እንግዲህ ልሂድ። የጠየኩሽን መልሽልኝ እንጂ። ምን ነበር የጠየቀኝ? ንስር መሬት ተጠግቶ ሲወረወር ስለማስፈራራቱና ደግሞ ንቀቱ። የእሱ አያቶች በዚያ በቀውጢ የኖህ ዘመን የት ነበሩ? እና እሱ ከማን በልጦ ነው እኔን የሚንቀኝ? ንስር ሲፈጠርም እንዲያ ሆኖ ነው የኔ ቁራ። ከማን ይበልጣል እሱ? ከማንም። ግን በቃ ተፈጥሮ እንደዚያ ነው። ጀግና ከሆነ ያኔ በኖህ ዘመን የት ነበር? እሱ የሚለውማ ሌላ ነው። ውሃ መግደሉን ማየት የተላላኪዎቹ ሥራ ነው። ቁራ ግን ተላላኪ ለመሆን እንኳን ብቁ አልሆነም እያለ ነው ስለ አያቴ የሚናገረው። ቁራ በንዴት ፍም መሰለ። ንቀቱን ተመልከች ፊላ። እኔን ለማዋረድ ሰበብ አያጣም። እኔን እየናቀ እስከ መቼ ይኖራል? አንተ ለምን ይንቀኛል ብለህ ታስባለህ? ይንቀኛል አውቃለሁ እኮ። ምናልባት እሱ ስላንተ ያስብ ይሆናል። ይሄ ነው እኮ ንቀቱ። ፌላ ቤላ ሰለቻት፣ አዛጋች። የቁራን ጀርባ ማሻሸትም አቆመች። በል እንግዲህ ቻው። ቆይ እንጂ ምን አስቸኮለሽ? አይ ልሂድ፣ ስራ አለብኝ። ትንሽ ቆይ ባክሽ። ስለ ዕውቀቴ እኮ አልነገርሽኝም። እሱንማ ከዚህ ቀደም ነግሬህ የለ። ስለ ደግነቴስ? ስለ ደግነት ምን አዲስ ነገር አለው? ካንተ ጋር ስትወዳደር እርግብ መሰሪ ናት። ቁራ በሳቅ ተንከተከተ። በሳቁ ውስጥም እኔ እኮ የሚገርመኝ አባባልሽ ነው በጣም እያለ በክንፉ ፊቱን አባበሰ። በልደና አሁን ቁራ፣ ቆይ ይህንን አብራሪልኝና ትሄጃለሽ። በተለይ ሁል ጊዜ ስለ ሰላም ሲነሳ ለምንድን ነው እርግብ የምትጠራው? ይሄ አልገባ ያለኝ ነገር ነው።
ሌላ ቀን በሰፊው እነግርሃለሁ። እባክሽ ፊላ ይህችን ብቻ ንገሪ። ያው እንግዲህ እርግብ በኖህ ዘመን ውሃው መግዶሉን ለማብሰር እርጥብ ቅጠል በጥርሷ ይዛ ለምድር ፍጥረታት ሁሉ በማብሰሯ ነው የሰላም ምልክት የሆነችው። ያንተ አያት የተላከበትን ፈጽሞ ቢሆን ኖሮ ደግሞ ቁራ አቋረጣት። የኔ አያትማ ኖህን በመናቁን ያልተመለሰው ኮስተር ብሎ ተናገረ። ይህን ጊዜ ፈገግ አለች ፌላቤላ። ለነገሩ ቁራዎች እንኳን ኖህን ማንንም ንቀው አያውቁም። ሁልጊዜም እንደተናቁ ነው። እሺ እሱን ይሁን። ያን ጊዜ ግን ንስር የት ነበር? ንስርማ ብዙ የሚለው አለ። እንዲያውም አንዳንድ ንስሮች ፍጥረታት ሁሉ በመርከብ ውስጥ ተጠቅጥቀው በፍርሃት በሚንቀጠቀጡበት ጊዜ እኛ የነፋስን ሞገድ ተከትለን ምድርን እየዞርን ነበር፣ ጨርሶ ወደ መርከቡ አልገባንም ብለው ነው የሚከራከሩት። በእርግጥ ይህንን የሚሉት በጉራ ነው እኮ። ጉራ ነው፣ ጉረኞች። በል እንግዲህ ለዛሬው ቀን ቁራ ምንም እንኳ ጨዋታቸው መቋረጡ ቅሬታ ቢያሳድርበትም ሳይወድ ተሰናበታት። ያንቋረረ ሲበርም በእሺ መቼም ትንሽ ቆይተሽ ብልህና ቅን የመሆኔን ነገር በደንብ ታብራሪልኝ ደግ ነበር። ግን ምን ይደረግ ቸኩለሻል። እንዳልሽው ሌላ ቀን ይሁን። የውሃ ዋና ውድድሩ ቀጥሏል። እንቆጳና ለምሸት ካፋፉ ላይ ተቀምጠዋል። ውድድሩን አያውም። በራሳቸው ጨዋታዎች ጥልቅ ውስጥ ይዋኛሉ። ሌላው ቀርቶ በድምጽ ማጉያ ድጋፍ የሚሰማውን የአዱኛን ድምጽ እንኳን አያዳምጡትም። እንቆጳ ካዱላላው ሽማግሌ ጋር የተያያዘውን የፌላቤላና የቁራ ትረካ አውግታ ስታበቃ አለምሸት እንዲህ አላት። ተረትና ቀልድ ለመጀመሪያ ጊዜ የተፈጠረው ቢሾፍቱ ሐይቅ ዙሪያ ሳይሆን አይቀርም እንጂ ያሰኛል አለች እንቆጳ። በቢሾፍቱ ዙሪያ በየድሆቹ ጎጆ ከቆሪጥ ጋር በተያያዘ ቀልዶችና ተረቶች ያለማቋረጥ ይተረካሉ። ይገርማል አለምሸት፣ አሁን የነገርኩህን እንደ ጥንታዊ ገጠመኝ ነው የሚያወጉት። ሆኖም የኛን ዘመን የተመለከቱ ትረካዎች ጭምር አሏቸው። እውነት ንገረኝ እስኪ። ቆሪጥ ያመኑትንና ሀብት የሰጣቸውን ሰዎች አልፎ አልፎ ራሱን ሸሽጎ ይጎበኛቸዋል እና ከዕለታት አንድ ቀን ራሱን ወደ አይጥነት ለውጦ አምላኪው ከሆነ አንድ ሀብታም ቪላ ቤት ይከሰታል። ጊዜው ላይን ያዝ አድርጎ ነበር። ቱጃሩ ሰው ከቪላ ቤቱ በረንዳ ላይ ከወዳጆቹ ጋር ውስኪ ጠርሙስ አውርዶ ዓለሙን እየቀጨ ነበር። ቆሪጥ ከበረንዳው መሰሶ አጠገብ ካለ የአበባ መትከያ ላይ እንስራው ስር ተሸሽጎ ያዳምጣቸዋል። ምናልባት ስሜ ከተነሳ ብሎ ነቅቶ ይጠብቃል። ስሙን አንስተው ያሙት ከሆነ አለያ ያመሰግኑት እንደሆነ ለመስማት ቋምጧል። ዳሩ ምን ያደርጋል፣ ያልጠበቀው ዱብዳ ተከሰተ። የቱጃሩ ነጭ ድመት ከየት መጣ ሳይባል ወደ ተሸሸገው አይጥ ተወረወረ። ራት አገኘው ብሎ በደስታ የሰከረ ድመት ግን በዚያችው ቅጽበት ማመን የማይቻል ተአምር ገጠመው። እንዲያ የተስገበገበበት አይጥ ወደ ድመትነት ስትቀየር ባይኑ በብረቱ አየ። ሁለት ድመቶች በረንዳው ላይ ተፋጠው ቁጭ። የቱጃሩ ድመት አፉን እንደከፈተ ቀረ። የአይጥ ሰንጋ ማጣቱ አላሳሰበውም። ከዚያ ይልቅ አይጧ እንዴት ድመት ልትሆን ቻለች ለሚለው አንገብጋቢ ጥያቄ መልስ ማግኘት አልቻለም። ይህ ግን ቀጥታ መጠየቅ ባለመድፈሩ እዚህ አይጥ አይቼ ነበር አለው ወደ ድመትነት የተለወጠውን አይጥ። ድመት መስሎ የቀረበው ቆሪጥ ኮስተር ብሎ መልስ ሰጠ። እኔ እዚህ አይጥ አላየሁም፣ አንተ አይተህ ከሆነ ወደዚህ አለፍ ብለህ ፈልግ አለው፣ ወደ ማድ ቤቱ አቅጣጫ እያመለከተው። የቱጃሩ ድመት ንዴትም እልህም ተደበላልቀውበታል። እዚህ አንተ ከነበርክበት ቦታ አይጥ አይቼ ነበር አለው ድርቅ ብሎ። አንተም ደግሞ እዚህ አልነበርክም፣ ቆሪጥ አልተበገረም። ኧረ እኔማ እዚሁ ነበርኩ። አይንህ ላይ ብዥ ብሎብህ ይሆናል። ድመቱ እልሁና ቁጣው ባሰበት። እሺ ይሁን፣ አንተ የማን ድመት ነህ ሲል አፋጠጠው። እኔማ የጎረቤት ድመት ነኝ ሲል መለሰ እንደገና ድርቅ ብሎ። የጎረቤታችን ድመትማ አይደለም፣ እሱን አውቀዋለሁ። የእህትማማች ልጆች ነን።
ቤተሰብ ነን፣ ልታታልለኝ እንዳትሞክር። ማለቴ የጎረቤታችሁ ጎረቤት ድመት ነኝ። ድመቱ መገረም እያደረበት እልሁ በእጥፍ እየጨመረ መልሶ አፋጠጠው። እሱንም አውቀዋለሁ፣ አንተ አይደለም። ቆሪጥ መቼ በዋዛ ሊበገር የጎረቤታችሁ ጎረቤት ሲል መለሰ። እሱንም አውቀዋለሁ። የትጃሩ ድመት እልህ የእጥፍ ጨምሯል። ቆሪጥም በበኩሉ በድርቅናው ላይ ድርቅና አከለበት። የጎረቤታችሁ ጎረቤት ሲል መለሰ። ይህን ጊዜ የቱጃሩ ድመት መገረሙ ጠፋበት፣ እልሁ አለቀበት። ይልቁን እልሁ ወደ ደስታ ተለወጠ። የተጀመረው ቀልድ በጣም ስለጣመው ተአምረኛው ድመት ሄዶ የት እንደሚደርስ ለማወቅ በመጓጓት እሱን አውቃለሁ አለው። ቆሪጥ ቀጠለ። የጎረቤታችሁ ጎረቤት። ይህን ጊዜ የቱጃሩ ድመት በሳቅ ይንፈራፈር ገባ። ሲስቅ አይኑን ይጨፍናል። አይኑን ጨፍኖ ችምችም ያሉ ጥርሶቹ ወለል ብለው እየታዩ ሆዱን እስኪያመው ይስቅ ገባ። በግልባጩ ግን ይህንን መሰል ጨዋታ ለቆሪጥ አሰልች ሆነበት። ስለዚህ ድመቱ አይኑን ጨፍኖና በሚስቅበት ደቂቃ ቆሪጥ ፈጥኖ እባብ ሆኖ ሲያበቃ በሳቅ ተውጦ ጭልጥ ካለ ደስታ ውስጥ የሰመጠውን ድመት ልቡ ላይ ነድፎት ተሰወረ። እንዲህ ነው የቢሾፍቱ ቆሪጥ። ቀልደኛ ሲሉት መርዘኛ ሲሉት ወዳጅ ሲሉት ጠላት፣ ኃይለኛ ሲሉት ፈሪ ሲሉት መሰሪ፣ ልቡ ፈጽሞ አይገኝም ሲሉ ያወጋሉ የጋራ ብሩ ሰዎች። የውሃ ዋና ውድድሩ ሊጠናቀቅ አካባቢ እንቆጳና ዓለምሸት ጀርባቸውን ለሐይቁ ሰጡ። በመንገዳቸው ላይ ዓለምሸት ከእንቆጳ ስላዳመጠችው ትረካዎች ነበር የሚያስበው። የጋራ ብሩ ትረካዎች ተረት እንዳልሆኑ ተሰማው። በጨለማ ውስጥ ከዘመን ዘመን የሚገላበጡ ወገኖቹ ሕይወቶቻቸውን፣ ምሬታቸውን፣ ተስፋቸውን፣ በደላቸውን በተረቶችና በቀልዶቻቸው በኩል በመግለጽ ላይ እንዳሉ ነበር መገንዘብ የቻልነው። እርግጥ ነው ወደ ደብረ ዘይት ጉዞ በጀመሩባት ደቂቃም ዓለምሸት በራሱ የሐሳብ ሐይቅ ውስጥ ሰጥሞ እየዋኘ ነበር። ስለ ጋራ ብሩ እያንጎራጎረ ነበር። እርግጥ ነው ዝቋላ ተራራ አሁንም አለ። ደኑ ግን እንደ ቀድሞው ነው ለማለት አያስደፍርም። ጠጉሩ የሳሳበት ጎረምሳ የመሰለ ነው። የጋራ ብሩን የእንጨት ፍጆታ መቋቋም ሳይሳነው አልቀረም። ቢሾፍቱ ሐይቅም አለ፣ አልተለወጠም። ከምጽአት ቆሪጥ በፊት እንደነበረው ነው። ለሰው ልጆች ጥቅም ሰጥቶ ግን አያውቅም። በሐይቁ ገደሎች ዙሪያ ያለው መሬት ፍጹም ተራቋል። የጋራ ብሩ መሬት አሁንም የተዘራውን እያበቀለ ይሁን እንጂ የተመቸው መስሎ ሊሞት እንደተቃረበ ጎፈራም ውሻ ሆኗል። ለእምነቱ ቀስ በቀስ እየተበላ በማለቅ ላይ ነው። የጋራ ብሩ ሰዎች ሕይወት ሳይለወጥ እንዳለ አለ። በአድካሚ ሥራ ላይ ውለው ሲያበቁ ማምሻውን ጠጅና አረቄ ለብሰው ይጋደማሉ። ኑሯቸው ከአያቶቻቸው ያልተሻለ፣ ዕድሜያቸው ግን ከአያቶቻቸው ያጠረ ሆኗል። ፀሐይ ትወጣለች፣ ትጠልቃለች። የጋራ ብሩ ጅረቶች ጉዞ አላቋረጡም። የቢሾፍቱ ሐይቅ ግርማ ግን አልደበዘዘም። የጠለቀችው ፀሐይ ማልዳ ብቅ ስትል ያው ፀሐይ ናት። የጋራ ብሩ ገበሬዎችና ባለቾችም እንዲያው ናቸው። ለውጥ የለም። የድንች ልጅ ድንች፣ የዱባ ልጅ ዱባ፣ የገበሬ ልጅ ገበሬ፣ የፋቂ ልጅ ፋቂ፣ የማይም ልጅ ማይም። ዳሩ ግን ይህ ለምን ሆነ? ጋራ ብሩዎቹ ምንጊዜም በደላቸውን ከቢሾፍቱ ቆሪጥ ጋር ያያይዙታል። በተረቶቻቸው ይህንን ይገልጻሉ። ለውጥ የማየት ተስፋቸው እንደ የረር ተራራ በራቀ ቁጥር ቆሪጥ ጉያችን ውስጥ እያለ በጎ ማለም አጉል ነው ሲሉ በተረቶቻቸው በኩል ያወጋሉ።
አንዳንዴም ለዚህ ያበቁን አቦ ናቸው ሲሉ ያማራሉ። ቆሪጥ እዚያው ዝቋላ አናት ላይ ቢቀመጥ በተሻለ ነበር። አቦ ወይ እንደጀመሩ አልጨረሱት፣ እንዲያው ነካክተው ዳፋው ለኛ ተረፈን ሲሉ ይተክዛሉ። ይሁን እንጂ በተረቶቻቸው ውስጥ ምንጊዜም ተስፋ አለ። በዚያው ሰሞን እንቆጳና አለምሸት በተለመደ ስራቸው ላይ ቆይተው እኩለ ቀን ላይ ጋራ ብሩን ለቀቁ። ቁልቁል በመጓዝ ላይ ሳሉ በርቀት ከጎፋና ጠላ መሸጫ ግራር አካባቢ ሰው ተሰብስቦ ተመለከተ። እንቆጳ ደንገጥ አለች። አለምሸት ግን ወዲያው ነበር ምክንያቱ የተከሰተለት። ምን ችግር ተፈጥሮ ይሆን ስትል እንቆጳ ላቀረበችው ጥያቄም ግምታዊ መልሱን ሰጣት። ግራሩ ስር የተቀበረው መተት ተገኝቶ ሊሆን ይችላል። የምን መተት? እነግርሻለሁ ብዬ ረሳሁት። ከሳምንት በፊት ከጭሉሌ አንድ ሚስጥራዊ መረጃ ደርሶን ነበር። ከግራሩ ፊት ለፊት መንገዱ ላይ የጎፋ እናትን የጠላ ገበያ ለማድራት የተቀበረ ሰው ወይም ሌላ መተት ነገር ሊኖር እንደሚችል የሚጠቁም መረጃ ነበር የሚገኝ። አራርሶ በኋላ አጣርቶ እንደነገረኝም ያ ተገሎ የተቀበረ ሰው ወይም ሌላ ነገር ከተነካ ባለጉዳይ ይሞታል ተብሎ ይታመናል። ስለዚህ በእምነታቸው መሰረት የተቀበረው ነገር በሌላ ሰው ከመነካቱ በፊት ቆፍረው እንዳያወጡት አካባቢውን ሲያስጠብቅ ነው የሰነበተው። ምናልባት የተባለው ነገር እውነት ከሆነ ሸረሪቷን ለመወንጀል እንደ አብይ ማስረጃ ያገለግለናል ብለን ተስፋ እናደርጋለን። እንቆጳ ግንባሯን ጨምደድ አደረገች። እኒህ ምስኪን ሴት ላይ ያላችሁ ጥርጣሬ የተጋነነ እንዳይሆን እሰጋለሁ። አይመስለኝም እንቆጳ። በየጊዜው የምናገኛቸው መረጃዎች ሁሉ ቀስታቸውን ወደ ጎፋ እናት እያመለከቱን ነው። እንቆጳ አልተዋጠላትም። ደሃ ናቸው፣ ለምን ሲሉ ይህንን መሰል ችግር ውስጥ ይገባሉ? ቀንደኛ ተሳታፊ ቢሆኑ ኑሯቸው ይሻሻልላቸው ነበር። በድህነት መቀጠላቸው ተፈልጎ ከሆነስ ለምን ዓላማ? መርዞ መግደል ዋና መሳሪያ ከሆነ እሳቸው የግድ ጠላ መሸጡ አካባቢ እንዲቆዩ ይፈለግ ነበር። ከዚያ ባሻገር ደግሞ የሚፈለጉ ወሬዎችን የመሰብሰብና የመበተን ሥራ እየሰሩ መሆናቸው ይታወቃል። ለቆሪጥ እምነት ታማኝ የሆኑ ዘንድ በተለያዩ መንገዶች አስገድደው ይዘዋቸው ሊሆን ይችላል። የአራርሶ ትኩረት የጎፋ እናት ላይ ነው። ሸረሪቷን ለመወንጀል የተሻለ መንገድ የጎፋ እናትን ማጥበር ነው ብሎ ያምናል። እንቆጳ በራሷ ሐሳብ ተውጣ ከቆየች በኋላ ቀዳሚው ግባችን የአመለካከት ለውጥ ማምጣት ነው ወይንስ ሸረሪቷን ማስወገድ ስትል ጠየቀችው። ተያያዥነት አላቸው ሲል ፈጥኖ መልስ ሰጣት። ሸረሪቷ ወንጀለኛ መሆኗ ሳይጋለጥ ብትወገድ ሙሉ ዕድል አናገኝም። ሆኖም የሷ ከአካባቢ መወገድ ፈጣን የአመለካከት ለውጥ እንድናመጣ ያግዘናል። የአመለካከት ብቻ ሳይሆን የባህልና የባህሪ ለውጥ ጭምር። አሁን ያለው ተጨባጭ ሁኔታ እንደሚጠቁመን ግን ሸረሪቷን በቀላሉ ልናስወግዳት አንችልም። ስለዚህ በቁሟ እያጋለጥን እንገዘግዛታለን። በጎፋና ጠላ መሸጫ የግራር ዛፍ ስር እንደደረሱ አለምሸት መኪናውን አቁሞ አዱኛ በፍጥነት ወደ እርሱ እየመጣ ነበር። ሕፃናት ይንጫጫሉ። ግሬደሩ የመንገድ ጠረጋ ስራውን አቁሟል። አዱኛ ገና ካጠገቡ ከመድረሱ ምንድነው ጉዳዩ ሲል ጠየቀው። ግምታችን ትክክል ሆኖ ተገኘ አለ አዱኛ። ከግራሩ ፊት ለፊት የሕፃን ልጅ እግር የያዘ እንስራ ተቀብሮ አግኝተናል። ግሬደሩ ሲጠርግ የእንስራውን አንገት ጎምዶታል፣ ግን ሙሉ በሙሉ ከመድቀቅና ከመውደም ድኗል። ልቡ ታፈነ። አለምሸት ቁና ሙሉ አየር አስወጣ። ይሄ ደግሞ ምን ማለት ነው? ማን አውቆ? የማን እግር ሲሆን ተአምር ነው ብቻ። ከጥቂት ደቂቃዎች ጸጥታ በኋላ የት አደረጋችሁ ታዲያ ሲል ጠየቀው አለምሸት። ወደ አራርሶ ልኬዋለሁ። የጋራ ብሩ ማቴዎች ግር ብለው መጥተው አለምሸትን ከበቡት። እየዘፈኑ ነበር። ቆሪጥ ቆረጥራጤ ሸረሪት ሸርታቴ እያሉ። ልጆች ምን ማለት ነው ዘፈናችሁ ሲል ጠየቃቸው። በልቡ ደስ ብሎታል። ላለፉት ጥቂት ሳምንታት በሕፃናት አእምሮ ላይ ውስጡን ሲረጭ የከረሙት ውጤት እያሳየ ነው። ውስጡን ሲረጩ የከረሙት ውጤት እያሳየ ነበር።
ሕፃናት ቆሪጥንና ሸረሪቷን ሙሉ በሙሉ ንቀዋቸዋል። የበላይነትን መንፈስ ይዘዋል። ቆሪጥን አየነው ሲል አንድ ልጅ መልስ ሰጠ። ሌላው ደግሞ አከለበት። ከዚያ ግን በፑፒ በአቶ አያሌው ኢህአፓ ስንል ጊዜ ደንግጦ ጠፋ። ዓለምሸት ፈገግ አለ። አቶ አያሌው ደግሞ ማን ነው? ጭጭ ብለን ነው ሲል መልስ ሰጡ ማቴዎቹ። እንዲሁ እንዲገጥምለን ነው እንጂ አያሌው የሚባል ሰው አናውቅም። ቆሪጥ በፑፒ ፓን ስናንጣጣበት ጭራውን ቆልፎ ሙጭ አለ። በሾሏ በኩል ታጥፎ ነው ቁልቁል የሮጠው። በአይናችሁ አያችሁት ቆሪጥን ሲል አፈጠጠባቸው። አዎን ሲሉ ተንጫጩ። ዓለምሸት እንደዋዛ ሊያልፋቸው አልፈለገም። በትክክል አየሁት የሚል ሰው ማን ነው? ይህን ጊዜ አይኖቻቸውን ማቁለጭለጭ ብቻ ሆኑ። በሉ ንገሩኛ። ዓለምሸት ሌባ ጣቱን ወደ እያንዳንዳቸው ቀሰረ። ማን ነው ቆሪጥን ባይኔ አይቼዋለሁ ብሎ የሚያረጋግጥልኝ? ማቴዎቹ ግራ በመጋባት ይተያዩ ቀጠሉ። ሆኖም ከመካከላቸው አንዱ ውጥረቱን አረከበው። እምሻው ነው ያየው። እምሻው ማን ነው? የታለ እምሻው? መዋሸታቸውን እስኪያምኑ ሊተዋቸው አልፈለገም። የግራር ዛፉ አካባቢ የተገተረውን ግሬደር ከከበቡት ማቴዎች ጋር አብሮ የነበረው እምሻው በአስቸኳይ ተጠርቶ ዓለምሸት ፊት ቀረበ። አቶ እምሻው ፊቱ አቧራ ለብሷል። ቁምጣ ነው የለበሰው። መጫሚያም የለውም። ቆሪጥን ማየትህን እየነገሩኝ ነው። በል እስቲ ያየኸውን ደግመህ ተናገር። እንደ እምቦሳ ጥጃ አይኑን ማቁለጨለጭ ብቻ ሆኖ ቀረ። በል ንገረኛ ሲል አፋጠጠው። ቆሪጥ ጭራውን ቆልፎ በሾላው ስር ሲሸሽ ነው አይደል ያየው? አይደለም እንዴ? እስቲ ስለ ቁመናውና ስለ አለባበሱ ስለ መልኩ አጫውተን። እኔ ቆሪጥን አይደለም ያየሁት አለ ግሬደሩ የቆፈረውን ትኩስ ጥቁር አፈር በእግር ጥፍሮቹ እየፋረ። ከዚያም ቃላቶቹ እየተምታቱበትና እየተንተባተበ አንድ ነጭ ሸለመጥማጣ አየሁና ድንጋይ አንስቼ ሳነጣጥርበት ጊዜ ይሄ እንትና ዶጮ ቆሪጥ ነው ሲለኝ ጊዜ እኔ ደግሞ ድንጋዩ ላይ ምራቄን ተፋልኩባትና እንዳቦ መብረቅ ተወርውረሽ የቆሪጥን ግራግር ድገሚለት ብዬ የበላው የጠጣሁትን አነጣጥሬ ስለቅበት ወዱ ላይ ያገኘሁት። ከዚያ ዶጮ ፐፑፒፓ አየለ እያለ ሲያከታትልበት ሸለምጥማጡ አንድ ጊዜ ጮኸና በሾላው በኩል ታጥፎ ወደ ቢሾፍቱ ገደል ሮጠ። ዶጮ ታዲያ ሸለምጥማጡ ሲጮህብን ቆይ ላግኝህ ነው ያለ አለኝ። ከዚያ ዶጮ መጥቶ ቆሪጥ በሾላው በኩል ታጥፎ ሄደ ብሎ ሲናገር እኔም እንደሱ ተናገርኩ። ማቴዎቹ በሳቅ ተንጫጩ። ዓለምሸትን በሳቁ አጀባቸው። ሆኖም ከማቴዎቹ እኩል ለደቂቃዎች ያህል እየሳቀ አልቆየም። ወደ አዱኛ ዞር አለ። የጎፋ እናት የት ናቸው አሁን? ታመምኩ ብለው ተኝተዋል ቤታቸው። ዓለምሸት እንቆጳ አጠገቡ አለመኖሯን አስተውሎ ባይኑ ፈለጋት። መኪና ውስጥ ቀርታለች። ልቧ መፍራቱን ተገነዘበ። ለጎፋ እናት ርህራሄ አላት። ታዝንላቸዋለች። እኒያ ምስኪን ባልቴት የተጎዱ የጋራ ብሩ ጎስቋላ እንጂ ከቆሪጥ ወገን መሆናቸውን ሕሊናዋ ሊቀበለው አልፈለገም። ካፈጠጠው እውነታ ጋር መጋጨት እንደፈራች ዓለምሸት ተገነዘበ። አዱኛ ግሬደሩ ስራው እንዲቀጥል ንገረውና ጥበቃው ዘንድ አብረን እንሂድ።